አንድ አበባ ፋሚሊ አንድ አበባ ጋር ከዛ ትሪፕል ከተለ ከዛ አንድ ጋላክሲ ብቻ አስቀጣል። ትሪፕል ነው የሚመጣው። አንድ አበባ ፋሚሊ ዋን ፍላወር አረ ዋን አንድ አበባ ወይ እንዴ ናቸው ኤአይ ናቸው እንዴ እኔ ጋር ያሉት ብዙ ነው እንዴ ያለው። አንድ አበባ ካልሰጡማ እነዚህ ኤአይ ናቸው፣ ሮቦት ናቸው። እስኪ አንድ አበባ ስጡ። እኔ ጋር ትንሽ ሰጡ። አንድ አበባ ስጡ። አይወዱም እኮ አብዛኛው ሰው የሆነ በቃ እንደዚህ ማች የሚያደርግ ሰው ሲገናኝ ደማቸው ይፈላል። ምንድነው ማች የምናደርገው ነው እናንተ? ሁለታችንም ምንም አናውቅማ። እስቶ እንዴት እስቶ መቼ ነው ለመጨረሻ ጊዜ ምንም የማታውቀው? እኔ አሁን በጣም ቆየሁ እዚህ ዱባይ። ይኸውልሽ በቃ አሁን ይሄ ስራ ከቤት ስለማያስወጣኝ ድሮ ደግሞ ታውቂያለሽ ፀጉር ቤት ተዘብዝፌ ነው የምውለው። ኦኬ ማታም ነው እንደምትሰራው አሁን እና አነጋለሁ ማርያም ቀን ነው ለ5 ሰዓት ያክል ቀን ላይ ተኛለሁ። ትንሽ እዚህ ጋር ታድራለህ። ይነጋብኝና ከዛ ጠዋት እንደገና ትንሽ ዕቃ ሸጥና ደግሞ ምናምን እተኛና ትንሽ ከ10 ሰዓት እስከ 4 ሰዓት ያለውን እተኛና ድጋሚ ይነሳል። በጣም አሪፍ ነው። እንዴት ነው ግን ይሸጣሉ? እግዚአብሔር ይመስገን። ህዝቡ ፓርቲ ተጠቀመ ነው። ካልተሸጠ በቃ እንደ ማንኛውም ወጣት አንድ አሮጊት አይኖቼ አገር ቀይራለሁ። ፋሲካው ቅድም አበባ በሚያስፈልገኝ ሰዓት ሳትሰጠኝ አሁን እንደ አስከሬን የአበባ ማት ትሰጠኛለህ። አሁን 3000 ነው አስቀጣኝ። እሺ ባይ ዘ ዌይ የሆነ ነገር እስቲ አረ ጊፍት ጋላሪ የምኑልኝ በቃ አንድ ዲጄ ግላስ ነው የቀረኝና አንድ ሻርክ ወይኔ ጉዴ! አንድ ሻርክ እና አንድ ኬሚካልም ይጠቀማል። ጠይቂያቸው ውስጥ ትጠቀም ቴሌግራም አረጋይት እኔ እንዴ 3000 ሳንገባ ወይ 3000 የህዝብ እኮ እንዲህ ነው። ተስፋ ቆረጡ በቃ ባንቺ። እቺ ልጅማ ብንሰጣትም ለዚህ ልጅ ነው ወስዳ የምታበላው ብለው ነው። ለማን ላንተ? አይ ሲጀመር የበላ ነው በልተሃል። ሲጀመር ከማ አንተ እኮ ምግብ ነው ያልኩኝ። ከማ በመድኃኒዓለም እና ምን ልበል አሁን ትሪክል ነው። ፓስፖርት ቀጣኝ 3000 ነው በእናትህ። ኧረ እስኪ የሆነ ኮፒሊንግ አድርጉ እስኪ። እንዴት ናቸው? ሰላም ብያለሁ። ኧረ ትሪፕል ነው አሁን በ3 ነው የሚያበዛው። 1000 ብትሰጥ በእናንተ ሞራል ላይ የሚስት ረማሚ እናንተ ወገኝ ስንት ነገር እያልኩ አንዴ አታባርጉ እንጂ እስኪ ትሪፕል ነው እስኪ ሄዱበት ታዲዮ ስቴንኪ ኧረ ትሪፕል ነው ዛሬ። ኧረ ተው ኧረ ውዶቼ ባሉት ምንድን ነው ግን ልትቀጭኝ የነበረው? ኪዱ ብዙ ነገር ነበር ሊቀጣኝ ነበር። እኔ ከኋላ ያለውን ነገር ላስለብስ ነበር አላማዬ። እሱን አልደርስማ። ለምን የሚሸጥ ነዋ። ከላይ እኮ ነው የምትለብሰው። ከላይም ቢሆን እንዲህ አለብስ የተለበሰ ሊሸጥ ነው። የሚገርም ንግድ ነው ደግሞ። ዘጋብኝ እኮ እና የነገርኩሽ አልነበር? ቆይ ሞክራለሁ እያልሽ ምን ነው ሞክራለሁ? ኖ እኔ አሁን ይኸው እንደዚህ ልክ ስገባ ነው አሁን ነው ያስተካከልኩት። አስተካክያለሁ አይደል? ምኑና
እኛ ነጋዴዎች እቃ ስናሳይ ዋርኒንግ እንዳይሰጥ ምናምን አካውንታችን ዋርኒንግ ላይ እንዳይሆን ሴቲንግ ይስተካከላለን። ሴቶች ግን ችላ ይላሉ። ሴት ነጋዴዎች እኔ አረሳ አንድ አበባ ቤተሰብ ዋን ፍላወር ጋይስ አንድ አበባ ስጡ ነው አስተካክለሽ አካውንትሽን ቢዝነስ አድርገሽው ከዛ በኋላ ያንን እንደዛ አድርገሽ ከሆነ እንትን አይልም። አካውንትሽን ቢዝነስ አድርጊ ብዬሽ ነበረ። እንደዚህማ ከሆነ እኮ አትሰሪም። ኧረ ወገን ተጨረስን። አንድ አበባ ሚልክስ ቴንክ ዩ ሚልክስ። አሁን እስኪ አስቀጡኝ በጌታ ደብል ነው። አሁን በ3,000 ነው ቅጣት። በ3,000 ነው ፍቅሮች አስቀጡኝ። እስቲ አንድ ሻርክ ስጡኝ። እስቲ ሴቶች እስቲ ፍቅራችሁን ግለጹ። እስኪ ያው ወንዶች ፍቅራችሁን ግለጹ። ቅድም የተነጋገርነው ነገር የወደፊት ጮኞቼ፣ ሚስቶቼ፣ ድንገት ውሽሞቼም ከዚህ ውስጥ ልትኖሩ ትችላላችሁ። እስቲ ሰፖርት አድርጉ። ፍቅራት ኪዱ ግን ዛሬ በጣም አምሮባታል። እንዲህ ነው ያደረገሽ ዛሬ አምሮብሻል ዛሬ። ምንድን ነው? እኔ እኮ አይደለሁም ጊፍተር። እዛ አውራቸው እንጂ ነው ብታስተካክል እንዴ። ሆኔ ስንት 3 ወር አለፈኝ። ዋርኒንግ ሰጥኝ አያውቅም እኮ ወይ በስትክክል አላስተካከልሽም፣ አልቻልሽበትም። ዱባይ ስመጣ ወይ አሳይሻለሁ። ኧረ እባክህ ምንድን ነው የምታሳየን? አንቺን አይደለም ሲጀምር አንቺ ያምሻል። አላማ ያለኝ ሰው እኮ ነኝ እኔ። ከቲክቶከር ጋር ወልከፍ ስል የምታይ ይመስልሻል? እኔ አሌክስ ምንድን ነው የምታወራው? አስቀጡኝ። በ3,000 ነው ጋይስ፣ በ3,000 ነው። ሰፖርት አያደርጉም። በቃ ተስፋ ቆርጭ ከቲክቶከር ጋር ማለት እኔ እኮ ቲክቶከር አይደለሁም። እና ሞዴል ሆንሽ በአንድ ክሊፕ ቲክቶከር አንተ የምትሉት አንተ ደርቲ ማይንድ አትሆን። ከቲክቶከር ጋር ወልከፍ ስል ምንም ቢሆን ክሬት የሚያደርጉበት ነው አይደል? እዚህ ጋር እኔ አሁን ድሮ በምትነግጂ ሰዓት ምናምን አሁን ያኔ ምናምን ብንገናኝ አይደብርም። እኔ እኮ ያኔ ራሱ እንዳንተ እዚህ ጋር እኮ አልሸጥም ነበር ላይቭ ላይ እኮ። ቢሆንም ግን ያኔ ይሻለኝ ነበር ያኔ። እና አሁንም እዛ ላይቭ ልግባ። አሁን ግን እውነት እኔ እንጃ ምን እንደምል እኔ እንጃ። አሁን አቅም የለኝም፣ አፍራለሁ። ኧረ ታስቀኝ በጌታ የምሬን እኮ ነው። በጣም እንደ የምታፍረው ትንሽ ራቅ ነው መጣ ነው እንደ ጠጋቤ እስኪ እባክህ እዚህ ጋር ሰው አደባካ ተሳስረኝ። አንተ ጋር 2 ሰው ሲሆን ቦቱን መሰለ እንዴ ነው ኢቮ መሰለ። ኧረ አሉ ግን እኔ በኔ ይተማመናሉ። እኔ ምንም ባደርግ ስራዬ ላይ ቸልተኛ እንዳልሆንኩ ስለሚያውቁኝ ምን ይላል ስራዬ ላይ ከዓላማዬ ዝንፍ እንደማለል ያውቃሉ። በጣም ቪዲዮ ስትሰራ የእነንትናን ፎቶ ለጥፈ ቪዲዮ ስትሰራ ነው እኔ እኮ እንደዛ ማደርገው እኮ የእነሱ ፎሎወሮች ፎሎ አድርገውኝ እቃ እንዲያዙ ከዛ ኔክስት የእቃ ቪዲዮ ፖስት አደርጋለሁ። ስራ አልፈምስ ያለሽ ነበር። አሁን እንደው እኔ ስሚ አሁን እኔ እነዛን ሰዎች ላይ ሻፍጄ ይመስልሻል? አሁን የመሻፍድ ይመስልሻል? እንደምን አትሻፍድም? ሴት አይደሉ አንደሱ እንዳደለ እንዴ ምን ሆነሽ? በእነሱ ካልሻፈድክማ አንተ ላይ ችግር አለ ማለት ነው። ማርያም እንዴ እኔ ምን ሆነሽ ነው? በጣም ብዙ አማራጭ ያለኝ ልጅ ነኝ። ለምንድን ነው ግን የተጣላችሁ ከዚህ ጋር?
ኧረ ታርቀናል። አሁን በምንድን ነበር የተጣላችሁ? ኪዱን ሰደብካት ብላኝ ነዋ። ኪዱን ለምንድን ነው የምትሰድባት? ቆንጆ እኮ ናት። ተናግረኝ። ያኔ እኮ ነው የዛሬ ዓመት ከምናምን ስትናገረኝ ስሰድባት ቤታ በውስጥ ለምን ኪዱን ትናገራታለህ ምናምን አለች። እሷ እየተናገረች ያኔ ጀለስ አልነበሩ። አሁን እኮ ታረቅ። መቼ ለታረቅ? ሳምንት ሆነ። እንኳን ደስ አለ። ኧረ እሷ እንኳን ደስ አላት። እንደውም ስለታረኩኝ አንዳንድ ቪዲዮ እንዳልፖስት እየሆንኩኝ ነው። ሼም እየያዘኝ። ኧረ እንደ የማይፖስት ነገርማ አልፖስተም። ኖ የእሷን እኮ አይደለም። እኔ አሁን እንደዚህ መናገር የምፈልገውን ሀሳቤ ምናምን አልሰማም። ከአንዳንድ ሰው ጋር ጀለስ ስትሆኝ ለምን ማለት በሷ በኩል ሆነ እኮ ሀሳብን ሼር ማድረግ ይቻላል። በሷ በኩል ወገን ሆኜ ከዛ ግን ስሚ፣ አሁን ባለፈው አልኳት አንቺ ይኸው ለኪዱ ብለሽ ተጣልተሽኝ ይኸው እሷም የለች አሁን እኔ እና አንቺ ታረቅን አልኳት። በቃ ያለፈ ነገር አታውራለች። ሲጀመር ማለት አትፈልግም። አውቄን ያነሳውባትን ውሻውን ያነሳው ውሻው ነው ይባላል። ስሚ ክሊፕን የሰራሽው እዛ ካሮጊት ጋር ነው ብለሽ የመጣሽው። ይህንን ቦርጫም ሰው እያስር ያነሳኸው ላውራሪ አናቴ ላይ ጭንቅላቴ ላይ አትቆም እንጂ ላውራበት ምንድን ነው የምትለው? እናንተ ትገባላችሁ፣ ስትፈልጉ ነቅላችሁ ትወጣላችሁ ምናምን። የዛኔ እኮ ነቅለ መተን አይደለም ተነቅሎብን ነው። ቆይ ስለዚህ እያብራራሁላቸው ነው ስለ ጊፍቴ። ሀይ ኪዱ እንዴት ነሽ? ያምራል በጣም። ማነው የሚነቅልባችሁ? ራሳችሁ አንዴ ነቅላችሁ እሱ ነው ነቅሎ የወጣው። ውጣ ከምነቅል ነቅለ ውጣ። ነቅላችሁ ያንቺ እኮ ነሽ የመጣሽው። ስንችቶኛል ሪከርድን ያስጠለኝ ሳሚኝ ኔ ፍቅር እንደዚህ አይነት ፎቶ እያሳዩችሁ ሜምበሩ ሳሚ ኪዱ ሆን አድርጌሻለሁ። በኋላ ብቻሽን እንዲዮ ብልግና ነው የሚያስለምድሽ ማለት የእናንተ ይብስም በአደባባይ የት ነው ያሰራሽ? ዱባይ ነሽ ኪዱ የዛጂ በተመጣጣኝ ዋጋ ኢትስ ጊፍት ግን ፕሮሞት እያደረኩለት ነው። እኔ ጋ አለ እንደሱ እኔ ጋ ታሰሪም እንደ እኔ እሰራለሁ። እባክሽ በመጣ ፖሊሳለ ለዛው ምሳ ተጋብዤ እስከራት ምናምን ታሰሪ አምጪ ፕሮሞት አደርግልሻለሁ። ሌላ ደግሞ ስሪ እንደዛ ባሌ ኦኬ በቃ ስሚ፣ እኔ ጋር ደግሞ ማለት ነው እናንተ ሰፈር ነው ያለሁት። አንቺ ሰፈር ግን አታውቂኝ። እሺ እኔ አንቺ ጋር ወሽኝ በቃኛል። እኔ ፍቅር ምን አለሽ? ስሪልኝ ፕሮሞት አደርግልሻለሁ። ይሄኔ መሰለ ፎቶ እያያችሁ ምን ደሩ ነው ይሄዳለው እንጂ ምንም አትልክልኝም። እስቲ ቦርሳ ምናምን ላክልኝ። ለማስታወቂያ አንድ ድራማ አላባክንም። ራሴ በስኝ ከዚህ እየልመጥ ሰው ነው እኮ ማርያምን። እጮኛ ባለቤትሽ ምን ሆኖ ነው ነቅሎ የወጣው? ያናዶኛል። አስደብሬው ነው አይደለም። ማርያምን የሆነ ነገር ላይ ነበር ለዛ ነው። ምንም አይደለም። እያወራ ምንድን ነው የሆነ ሰላም ነው ምናምን እየተባባለ ምሳሌለን እኔ ጋር ቬሎ አለ። ቬሎ በቃ ይችን ቤት ሰሚ ሚውት አድርጊው እና ስለኔ ናውሪ። አንቺ የተባረክሽ ልጅ ቆይ ዛት ሴት ወይ ባሌ መጥቶ እንዴና ና አባቴ ሂዱ ቬሎ አለኝ አለች። እንግዲህ ሱፍክን አልተፈልግ እኔ ቬሎ አለኝ እናቴ ተሞት ሚውት ነ ይተባክ ፈልግ እዛ ኪዱ ሱፍም የለሽ ፎቶ እናስቀምጥ ጋባ ቁጭ ሱፍ አለ እንዲ ለሱ የሚሆን ማለት ባሌ ያቀሻል ኪዱ እኔ ግን አላውቃም። እግዚአብሔር ይ እንዴት ነው ሰላም ምን እንዳለ ታውቃለህ? ነቅሎ ለምን ባልሽ የሚሮጠው ከዛ ደግሞ ሽማግሌ ተጠቅመው ነው እላለሁ። ላይቭ ላይ ደግሞ ሽማግሌ የሚላክልሽ አየሽ? አየህ? ይሄ ማለት ሳይኮ ጭንቅላት ውስጥ እንዴት እንደዚህ ታደርጊያለሽ? አሁን አውራ በቃ ስማ አድናን እጅህን አይቼዋለሁ። ልክ እንደዚህ ስትነቅል
እጅ ገብተህ ቦታ ስትናገር እኮ ነው አንተ አይገባም። ያራዳ ልጅ የሆነ ደርቢ የሆንኩበት ሰው ስላለ አያየሽ እዛ ጋር እዛ አካባቢ ከሆኑ ልጆች ጋር ስለጣለ አናብልዬ ሳቢ ደግሞ ስጠራ ሊመጡ ይችላሉ። በዛ አናብልዬ ሳቢ እውነት ደግሞ ምን አድርጌው ነው ምናምን አስደፍሬው ወላሂ አልኩ ሌላ ስተ ነበረ እንደ ያናዳችሁኝ ነበር። እኔ ምንም ሳላረጋችሁ ፍቅር በሰጠው አንተ ቦታውን አወቅከው። እዛ አካባቢ ደግሞ ሀመሪያ አካባቢ እሱ እንትን በቃ ገብቶታል። ቦታውን መናገር ምን አረሱሽ ላይ አሁን አድናን ይኸውልህ ቬሎ ነው የምትሰራው፣ እሷ ዲኮር ላይ ነው የምትሰራው። ችንግልናችሁን ማለት ነው። ቬሎም አላት፣ ሰርግም አላት። አሁን ማስታወቂያ ትሰሩላታላችሁ። ግን እንሰራላታለን። እሷ ፌመስ ናት። እኔ በጣም ነው የምትመቸኝ ወላሂ። ጉድ እኮ ነው አላለችም። ፍቅሬ ላይቭ ጎልን እየነካሽ ነው ሳምሺ ሁለቴ ላይቭ ጎሉ እኮ ከሰረ። እግዚአብሔር ሂዱዬ በቃ ባሌ ትመቸኛለሽ ብሏል። እኔ ትመቸኛለሽ ሚላ ማሽሟጠጥ ጋሮጅ ያሽሟጥጣት ሂዱን ያሽሟጥጣለ። ኧረ አላሽሟጥጥሽም። መቼ ነው ሰርጋችሁና? ቆንጆ እየሰካ ነው። ሽምግልና እኮ ነው አሁን ኪዱ የምር ነው። ኖ አንቺ እንትን አድርጊያቸው አሳምሪያቸው ምናምን እነሱ ምን ትሆኝልኝ? ምን ሊሆንልሽ? ምን ትሆኝልኝ? ጌማጫውችኝ የኔ ፍቅር ጌማጫችን እናቴ ትሁት ጌልንና ኪዱንን ቀጥቅጣቸው። ምን ሊሆንልሽ? ምን ትሆኝልኝ? ሰርጌ ደርሷል የኔ እናት እንገልበጥልሽ ሲዲያት እንጂ ኪዱን ሊያት የኔ ፍቅር ልጅታ የኔ ፍቅር አናብልዬ የኔ እናት የኔ ኮሜቶ ታብታብ አድርጉላችሁ እስኪ አንዴ ታብታብ አድርጉ። ኧረ ተረጋጊ። ምን አገባክ? ደብል ነው እስኪ ደብል ነው ደብሉ እንጠቀመው እስኪ ደብሉ እንጠቀመው ፋሚሊ ደብል ነው ዋና መኒ ጋር እንቀጣ ነበር 3000 እንቀጣ ነበር። ቅጣት በ3000 ጋላክሲ ወይ መኒ ጋር ነው ጋላክሲ ደብል ኧረ ደብል አለቀ። ሁሉ ለኔ የሚሆን ቬሎ ታጣለሽ ብለሽ ነው አንቺ ወፍራ የምትይ ኤፍራታ ይላል ነጋሪ ልኪዱ ኧረ አለ እንደውም ለሷ ነው ያለው። ለቀጣጭኑ ከሄደ በቀጭን ሴት እኮ ቬሎ እኮ አይገኝም እኮ ቬሎ እኮ ሰፊ እኮ። ኧረ ደብሉ ላይ ነው። ቆይ ኧረ አናብልዬ ቆይ ጀመኒ ገናውን ለሆነልሽ ብትወጂል እግዚአብሔር ይት አሁን አልነበረ መስጠት የነበረ ጀብሉ ላይ ነበር ባስያ አሁን የቀጠተ ተሰራለች። ስሚ ከኢትዮጵያ ስለመጣሽ ግራ እየገባሽ ነው ዲዱ በጣም ብዙ ለምና ወደ ሀገር ሄደችና ረፍት አድርጋ ስትመጣ ግራ ገባት። ልመና አንተ ምን ለማኝን የምታወጣኝ ቅድም አራናት ለማኝም አይደለም። እሺ የወደደን ነው የሚሰጠን። ኖ እናንተ መቻልኩኝ ኪዱን እኮ ነው ያልኩት። አናብልዬ ቆይ ደብሉ ላይ የኔ አበባ አንድ አበባ ቤት ለምኑ ባይሰጠው ስንት አለ አባቴ። አንድ አበባ እያለ ነው እዩ ገና አንድ አበባ እያለ ነው። ምን ላድርግ አሁን ፍቅረኛ እየፈለኩ ነው። እኔም በቃ እንደውም አንድ ሰው አናብልዬ ይዤ እኮ ነው ያላፍርም። አንድ አበባ ሳልል ይዛ ግጥም ማድረገችልኝ አንቺ ወይ እንጂ ኪዱ አንድ ፍቅረኛ መለመን አለብኝ እንደው አናብልዬ ደብል ለምን እዩን ለሚዩት አናረገው? በቃ ቻው ቤቤ ሚላውን ንገሪ ኪዱ ጥሩ ነገሩን በቃ አሁን ማለት ነው። ደብል ነው አናብልዬ ደብሉን እስኪ ወይ ጋላክሲ ወይ መኒ ጋር እስኪ ጋላክሲ ልቀቂው። እንደዚህ ስትለቂው እንገባለን። በቃ ጋላክሲ 3000 ያስገቡልኝ እንቃቸው እንጣጭ አቺ ድግም ነው ድግም የሳይ ኪዱ ቬሎ ማለት ነው። ደብል አርግላት እያለች ነው አናብልዬ እንዲህ ብሩን እያከበከበችው ነው። አረ 3000 ያስገቡ ጋላክሲ አግዟት ቦርሳ ምን ያደርግላቸዋል? እነሱ እኮ አካውንታቸው ላይ ነው የሚገባው ብሩ።
ሚዩት አይደለም ባርገለምን እሱ አናብልዬ የኔ ፍቅር የኔ ውድ በወጣ ይተካ እግዚአብሔር ይስጥልኝ። የኔ ማር እወድሻለሁ የኔ ፍቅር የምትሰጪው አትጭ የኔ እናት አዳን ቋሳይ የኔ ልብ አዋቂ ልተኛ ነበር። እንደው ያንቺ እንትን ጠርቶኝ ነው ያንቺ ልብ ተነሳሽነት መኒ ጋርሽ እንዴት ያናብል መኒ ጋር ጥለሽ ትታይኛል። ስሜት የተከነ አባሬ ምናዙር በሙቀት ገደልከኝ ሹራ ብክን አርጌ ያልሽ አናብልዬ ምን መሰለሽ የኔ ፍቅር 3000 እንግባ። አው ቀጣይ አናብልዬ ይፈቀ ጋላክሲን እንዲምችለው ጋላክሲ ለች እንደስ ይመጣ እዩ የለልክ ስታረጊ ቲቱ ምንድነው የሚጣፈሚ ጋላክሲ ብቻ ነው ያላት ልጅቷ ነፍ ጋላክሲ 4 እኮ የሰጠችኝ መኒጋ መጀመሪያ ጌሙ ከመጀመሩ በፊት